ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በአለፉት ትምህርት ዝግጅቶቻችን ከሀ እስከ ሰ እንዲሁም ደግሞ በሁለተኛው ደግሞ ከሰ እስከ ሸ ድረስ ያሉትን ፊደሎች ቃላት እየመሰረትን ይዘንላችሁ መጣን ነበረ። በተከታታይ በክፍል 2 ከፋፍለን ማለት ነው። እያንዳንዳቸውን 21 ቃላት ወይም ደግሞ 21 ሆሄያት 3 የፊደላት ቤተሰቦችን ባንድ እያደረኩ እያቀረብኩላችሁ ነበር። ዛሬ ደግሞ ቀጣዩን ክፍል 3ን ይዤላችሁ መጥቻለሁ። በዛሬው የትምህርት ዝግጅት ቀ፣ በ እና ተ የሚባሉ ፊደሎቹን እያንዳንዳቸውን 7 ቤተሰቦች አሏቸው። እነዚህ 7 ቤተሰቦቻቸውን ቅርጽና ድምጻቸውን ትለያላችሁ። ከዚያ በተጨማሪ ደግሞ ቃላትን እንዴት እንደምታነቡና እንደምትጽፉ ለጀማሪዎች የማሳያችሁ ይሆናል። ስለዚህ እናንተ ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ እያደረጋችሁ የምንለቃቸው ትምህርታዊ ቪዲዮዎች በሰዓት እንዲደርሷችሁ አድርጉ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። በተረፈ ደግሞ ከኛ ጋር መጣችሁ በተወሰኑ ወራት ወይም ደግሞ እናንተ የምትፈልጓቸውን ትምህርቶች በምትፈልጓቸው ጊዜያት በተመጣጣኝ ወይም ደግሞ ባረዘመ ጊዜ ውስጥ የምትፈልጉትን እውቀት አግኝታችሁ ለመመለስ የምትፈልጉ ልጆች እዚሁ ጋር የዩቲዩብ ቻናላችን ስልክ አለ። እሱን ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ቴክስት ብታደርጉልን፣ ብትደውሉልን፣ ቮይስ ብታስቀምጡልን በምትፈልጉት ሰዓት እንድትማሩ ሁኔታዎችን አመቻችተን በማንኛውም ሰዓት እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን። አሁን ቀጥታ ወደ ዛሬው የትምህርት ዝግጅታችን ይዣችሁ ልሄድ። በዛሬው የትምህርት ዝግጅታችን እንግዲህ እንደምታዩዋቸው እነዚህ 3 ፊደሎች አሉ። እነዚህ 3 ፊደሎች በየቤተሰቦቻቸው 7 ቤተሰቦች አሏቸው። እነሱን እየጠራሁ ስለ ቅርጻቸው እናወራና ከዚያ ቀጥሎ ደግሞ ቃላት የሚባሉትን ነገሮች እንዴት እንደምትጽፉና እንዴት እንደምታነቧቸው የማሳያችሁ ይሆናል። እስከ መጨረሻው ሳትሰለቹ ተከታተሉኝ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እንግዲህ ማንኛውም ፊደል ሁለተኛ ቤተሰቡ ጋር እና በአንደኛ ቤተሰቡ መካከል ያለው ልዩነት ከጎኑ ላይ ያለው አግድም መስመር ነው እንደምታዩት። ለምሳሌ በቀና በቁ መካከል ቁ የሚባለው ፊደል ከጎኑ ላይ የምታዩት የሆነ ነገር የተጨመረ ነገር አለው። ያው እንግዲህ እናንተ በሚገባችሁ መንገድ እንደዚህ ነው ብላችሁ መግለጽ ትችላላችሁ። ግን የሚታየው የሆነ ከጎኑ ላይ አግድም መስመር ነገር የተቀጠለ ነገር አለው። ቂ ደግሞ ከእግሩ ላይ ሸፈፍ ያለ ነው። ቃ የምታዩት ወደ ግራ በኩል ነው የዞረው። እንግዲህ ቂ ወደ ቀኝ በኩል እንደዚህ ጥፍ ያለ ነገር አለው። ቃ ደግሞ በተቃራኒ በኩል ጠመም ያለ ነገር አለው። ቄ ከእግሩ ላይ ቀለበት ያለው ነገር ነው የምታዩት እንግዲህ ወይም ደግሞ ክብ ነገር እና ወይም የተቆለፈ ነገር አለው እንደምታዩት። ከዚያ ቅ እንግዲህ 6ኛ ቤተሰቦች ብዙ ጊዜ ወጥ የሆነ የቅርጽ አቀያየር ባህሪ የላቸውም እያልኳችሁ ነበረ ሙሉ የአማርኛ ፊደላትን እየለቀቁበት በነበረ ቪዲዮ እና ይቺ ቅ ካናቷ ላይ የሆነች ቅጠል የመሰለች ነገር አለቻት። ግን እንደዚህ የሚባል ብሎ 6ኛ ቤተሰቦችን መግለጽ ስለማይቻል ይቺን እየጻፋችሁ ተለማመዱ። ቆ ደግሞ ካናቷ ላይ ክብ አላት። ብዙ ጊዜ ባለ አንድ እግር ፊደላት ካናታቸው ላይ ክብ ይበዛባቸዋል ወይም ብዙዎቹ ክብ አላቸው ወይም ቀለበት ነገር ካናታቸው ላይ ይሆናል እያልኳችሁ ነበር። ስለዚህ አሁን በአጠቃላይ በአማርኛ ፊደላት ውስጥ የመጀመሪያ ፊደላትን ከያዛችሁ በኋላ ሁለተኛ ፊደላት ከጎናቸው ላይ አግድም መስመር እንደሚኖራቸው በተከታታይ ሳቀርባቸው በነበሩ ትምህርታዊ ቪዲዮዎች እየነገርኳችሁ ነበረ። በዛሬውም ዝግጅቴ ደግሜ ልንገራችሁ። የመጀመሪያ ፊደላትን ከያዛችሁ በኋላ ለምሳሌ ቀ፣ በና ተ እነዚህን 3 ፊደሎች ይዤላችሁ መጥቻለሁ። ከዛ ቀጥሎ ሁለተኛ ፊደሎችን ስታዩ ደግሞ ይሄ ሁለተኛ የቀ ቤተሰብ ሁለተኛው ፊደል ቁ፣ ሁለተኛው ፊደል የበ ቡ፣ የተ ደግሞ ቱ ነው። እነዚህ ፊደሎች ስታዩዋቸው ከጎናቸው ላይ አግድም መስመር አላቸው። 3ኛ ፊደሎቹ ጋር ስንመጣ ከእግራቸው ላይ ወደ ቀኝ ሸፈፍ ይላሉ። ባለ አንድ እግርም ይሁኑ ባለ 2 እግር ፊደላት እንግዲህ ካላቸው ባለ 2 እግር ፊደላት ከሆኑ በቀኝ በኩል ካለው እግራቸው ላይ እንደዚህ ሸፋፋ ይሆናል። ባለ 3ም ቢሆኑ ከቀኝ በኩል ያለው እግራቸው ይንሻፈፋል። ባለ አንድ እግርም ቢሆኑ እንደዚሁ ያለው እግራቸው ወደ ቀኝ በኩል ይንሻፈፋል ማለት ነው። በዛ መሰረት ይሄው
ባለ አንድ እግር ፊደል ሲሆን ይሄ ያለው እግሩ ወደ ቀኝ ተንሻፈፈ። በደግሞ እንደምታዩት ሁለት መስመር ወደ ታች የተዘረጋለው ወይም ባለ ሁለት እግር በመባል ይታወቃል። ይሄ እግር ደግሞ እንደምታዩት ወደ ቀኝ እንደዚሁ ተንሻፏል። ተም እንደዚሁ ባለ አንድ እግር ፊደል የሚባለው ነው። አንድ እግር ብቻ ነው ወደ ታች የተዘረጋ ያለው ወይም አንድ መስመር ነው። እንደምታዩት ወደ ቀኝ በኩል ሸፈፍ ያለ ነገር አለው። ስለዚህ ሶስተኛ ቤተሰቦቹ ጋር ስትመጡ ደግሞ እግራቸው ሸፋፋ ወደ ቀኝ በኩል ወደ ቀኝ ወደ ግራ ቢዞር ሌላ ይሆናል ማለት ነው። ይህንን በዚህ መንገድ የአማርኛ ፊደላትን በቀላሉ ቅርጻቸውን መያዝ ትችላላችሁ። እዛ ቀጥሎ አራተኛ ቤተሰቦቻቸው ጋር ስንመጣ ባለ አንድ እግር ፊደላት ወደ ግራ በኩል እግራቸው ይጣመማል። ባለ አንድም ባለ ሁለትም ባለ ሶስትም ቢሆኑ ሶስተኛ ቤተሰቦቻቸው ጋር ሲመጡ ወደ ግራ ይጣመማል እያልኳችሁ ነበር። እነዚህን አሳይቻችኋለሁ። አራተኛ ቤተሰቦቻቸው ጋር ስንመጣ ደግሞ ባለ አንድ እግር ፊደላት የሚባሉት ወደ ቀኝ በኩል ሳይሆን ወደ ግራ በኩል ይዞራሉ ማለት ነው። ለምሳሌ ቂ ወደ ቀኝ በኩል ዞሮች። አራተኛ ቤተሰቦቿ ጋር ስትመጡ ደግሞ የተወሰነ የቅርጽ ልዩነት ቢኖራትም እግሯም የዞረው ግን ወደ ግራ በኩል ነው። እሱን ትይዛላችሁ። ባለ ሁለት ወይም ባለ ሶስት እግር ፊደላት ከሆኑ ደግሞ በግራ በኩል ያለው እግራቸው ያጥራል። ስንተኛ ላይ? አራተኛ ቤተሰቦቻቸው ጋር ማለት ነው። ለምሳሌ ተና ቀ የሚባሉ ፊደሎች ባለ አንድ እግር ስለሆኑ ወደ ግራ ዞረ። በባለ ሁለት እግር ፊደሎች ምሳሌ ናት። እሷ በግራ በኩል ያለው እግሩ አጠረ። እንግዲህ እንደነዚህ ሁለት መስመር ወደ ታች የተዘረጋ ያላቸው በግራ በኩል ያለው እግራቸው ያጥራል ማለት ነው። አራተኛ ቤተሰቦቻቸው ጋር ሲደርሱ እንደነዚህ ደግሞ አንድ እግር ብቻ ያላቸው ፊደላት ደግሞ ወደ ግራ በኩል እግራቸው ይዞራል ወይም ደግሞ ሸፈፍ ይላል፣ ይጣመማል ማለት ነው። አምስተኛ ቤተሰቦቹ ጋር ስንመጣ ደግሞ ሁሉም የአማርኛ ፊደል አምስተኛ ቤተሰቡ ላይ ካለው እግሩ ላይ ወይም ደግሞ ባለ አንድ እግርም ይሁን ባለ ሁለት እግርም ወይም ባለ ሁለት መስመርም ይሁን ባለ ሶስት በውጭ በኩል በቀኝ በኩል ካለው እግሩ ላይ ባለ ሶስትም ቢሆን ከሶስቱ እግሩ በቀኝ በኩል ያለው በውጭ በኩል ቀለበት ወይም ደግሞ የተቆለፈ ነገር እንደዚህ ዜሮ የመሰለ ነገር ይጨምራል። ባለ አንድ እግር ፊደልም ከሆነ ካለው እግሩ ላይ በቀኝ በኩል በውጭ በኩል እንደዚህ ዜሮ ይጨምራል። ባለ ሁለት እግርም ከሆነ እንደዚሁ ለምሳሌ በንዩት በውጭ በኩል በቀኝ በኩል ካለው እግሩ ላይ ይጨምራል። ተናቀ እንግዲህ ባለ አንድ እግር ምሳሌዎች ናቸው። ስለዚህ በቀኝ በኩል ባለው እግራቸው ላይ ጨምረዋል ማለት ነው። ስለዚህ ሁሉም የአማርኛ ፊደላት አምስተኛ ቤተሰቦቻቸው ጋር ሲመጡ በቀኝ በኩል ካለው እግራቸው ላይ ቀለበት ይኖራቸዋል። ስድስተኛ ቤተሰቦቹ ጋር ስንመጣ ግን እነዚህ ስድስተኛ ቤተሰቦች ወጥ የሆነ የቅርጽ አቀያየር የላቸውም። እነሱን እየጻፋችሁ ብትለማመዱ የተሻለ ነው። ግን ህይወት ቅ ብና ት እነዚህን እዩዋቸው እንግዲህ እንደምታዩዋቸው። ስለዚህ ይህ ቅርጽ አላቸው። ሰባተኛ ቤተሰቦቻቸው ጋር ስንመጣ ወይም የመጨረሻ ፊደሎቻቸው የፊደል ቤተሰቦቻቸው ጋር ስንመጣ ባለ አንድ እግር ፊደሎች ብዙ ጊዜ ካናታቸው ላይ ቀለበት ይኖራል። የተ ቤተሰብ፣ የቸ ቤተሰብ፣ የቀ ቤተሰብ ስታዩዋቸው አናታቸው ላይ ቀለበት ይኖራቸዋል። ስለዚህ እሱ ባለ አንድ እግር ፊደላት የሆኑ ፊደሎች ይሄ ባህሪ ያላቸው እሱን ያዙ። ባለ ሁለት እግር ወይም ባለ ሶስት እግር የሆኑ ፊደሎች ደግሞ በቀኝ በኩል ያለ እግራቸው ያጥራል። እንግዲህ አራተኛ ላይ በግራ በኩል ያለ እግራቸው ያጥራል እያልኳችሁ ነበረ። ስለዚህ ከአራተኛ ላይ ያለው ለምሳሌ ባና ቦ ስታዩት በተቃራኒ በኩል ያለው እግሩ ነው ያጠረው። ባላይ በግራ በኩል ያለው አጠረ። ከዚህ ጋር ደግሞ ሰባተኛ ላይ ቦ የሚባለው በቀኝ በኩል ያለው እግሩ አጠረ። በዚህ መንገድ የአማርኛ ፊደላትን ለመረዳት በቀላሉ ያስችላል ማለት ነው። ስለዚህ በዋናነት እነዚህን ፊደላት ሳይበዙባችሁ ሆሄያት ቅርጻቸውን ለመያዝ ሳትቸገሩ በቀላሉ እንድትረዷቸው ነው ሶስት ፊደላትን እያመጣሁ በዚያው ደግሞ ቃላትንም ለጀማሪዎች እንደዚሁ እንዴት እንደምጽፉና እንደምታነቡ ለማሳየት ያመቻል ብዬ ነው እንደዚህ እየከፋፈልኩ ያመጣሁት። ሙሉ የአማርኛ ፊደላትን ደግሞ እነዚህን ከፋፍዬ አንድ ባንድ ካሳየኋችሁ በኋላ ለሪቫይዝ ወይም ለክለሳ እንዲሆናችሁ አጠር ባለ ሰዓት ቁም ነገር አዘል የሆነ ሙሉ የአማርኛ ፊደላት ማቀርብላችሁ ይሆናል። ስለዚህ እነዚህ ቪዲዮዎች እንዲደርሷችሁ ሳብስክራይብ ያላደረጋችሁ ልጆች ሳብስክራይብ አድርጉ፣ ላይክ አድርጉ። በተረፈ ደግሞ ከኛ ጋር ባጭር ጊዜ ለመማር እንደዚሁ መደወላችሁን አትርሱ። አሁን አንድ ባንድ እነዚህን ስማቸውን ልጥራላችሁና ቃላትን ደግሞ እያነበብኩና እንዴት እንደምጽፉ ማሳያችሁ ይሆናል። አሁን በድጋሚ ልጥራላችሁ። ቀ ቁ ቂ ቃ ቄ ቅ ቆ። ከዛ
ይሄ ደግሞ በ ቡ ቢ ባ ቤ ብ ቦ። ይሄ ተ ቱ ቲ ታ ቴ ት ቶ። እንግዲህ እያንዳንዳቸውን ቃላት መስርቼባቸዋለሁ። እነሱን ደግሞ ፊደላትን እየጠራሁ አንድ ላይ እያጣመርኩ እንዴት እንደምታነቧቸው የማሳያችሁ ይሆናል። ለምሳሌ ቀጠነ የሚል ቃል መጻፍ ብትፈልጉ ቀ እንግዲህ የመጀመሪያው ፊደል ነው። ቀ የሚባል ድምጽ ያለው ፊደል ይሄ ነው። ቀ። ከዚያ ጠ ደግሞ ስታዩ ጠ የጠ ፊደል የመጀመሪያ ፊደል ነው። ነ ደግሞ የነ ፊደል ወይም እያንዳንዳቸው እነዚህ የመጀመሪያ ፊደሎች ናቸው። እነዚህ የመጀመሪያው ቀ፣ ሁለተኛው ጠ፣ ሶስተኛው ደግሞ ነ። እንግዲህ ከአንደበቴ ላይ ያሉት ድምጾች እነዚህ ናቸው። እነዚህን ድምጾች ከደረደርኩ በኋላ አጋጥሜ በተመጣጣኝ ፍጥነት ስጠራቸው ቃሉን በትክክል ማንበብ ወይም ደግሞ ትርጉም ሊሰጥ በሚችል ሁኔታ አነበብኩት ማለት ነው። ቀጠነ ቀጠነ። ሁለተኛ ደግሞ ቁ ከቀጥሎ እንግዲህ ቁ የሚባል ፊደል አለ። ወይም ደግሞ ሁለተኛው የቀ ቤተሰብ ቁ የምታዩት ይሄ ቅርጽ አለው። ወይም ደግሞ ከጎኑ ላይ አግድም መስመር ያለው ከቀ የሚለየው ነገር አለ። ይሄ ቁ ይባላል። እንግዲህ ይሄን ብትቆርጡት ቀ ሊሆን ይችል ነበረ፣ ግን ይቺ ስላለች ቁ ሆነ። የቅርጹን ልዩነትና የድምጹን ልዩነትም ለመያዝ ሞክሩ። ቁ። ከዛ መ ት። እንግዲህ መ የሚባለው የመ ቤተሰብ የመጀመሪያው ፊደል ነው። ት ደግሞ የተ ቤተሰብ ስንተኛው ማለት ነው? ስድስተኛው ፊደል ነው። ስድስተኛ ቤተሰቡ ነው። እንግዲህ ቁ። ከዚያ መ ደግሞ ከመ ቤተሰብ የመጀመሪያ ፊደል ነው። ት ደግሞ ከተ ቤተሰብ ስድስተኛ ነው። አሳይቻችኋለሁ። ስለዚህ እነዚህን ፊደሎች በተመጣጣኝ ፍጥነት ቅደም ተከተላቸውን ጠብቄ መጥራት። እንግዲህ ማንበብ ማለት ፊደሎቹን የምታዩቸውን ፊደሎች ሳትሳሳቱ በትክክል የራሳቸውን ስም መጥራት ማለት ነው። ቁ መ ት። ቁመት 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 ይላል። ቁመት። ከዛ ቂንጨ ቂንጨ ብዬ መጻፍ። እንግዲህ ቂንጨ የምግብ አይነት ነው ከስንዴ ምናምን የሚዘጋጅ። ብዙ ጊዜ ቃላት ማለት ትርጉም ካልሰጠ እንግዲህ ማንኛውንም ፊደል ዝብርቅርቅ አድርጋችሁ ብጽፉት ቃላት ሊሆን አይችልም እና ትርጉሙ የሌለው ነገር ጽፋችሁ ቃላት ነው እንዳትሉ። ለዛም የሚያስቸግራችሁ ከሆነ ብዬ ነው እየነገርኳችሁ ያለ። ቂ። አሁን ቂንጨ የሚል ቃል ከጻፍኩኝ ቂ ይሄው ሶስተኛው የቀ ቤተሰብ ነው። ቂ። አዚያ ን ደግሞ የነ ቤተሰብ ስድስተኛው ፊደል ነው። ነ ኑ ኒ ና ኔ ን ኖ። ን እንግዲህ ከኖ ከሰባተኛው ቤተሰብ በፊት የምትመጣዋ ፊደል ን የምትባለዋ ይች ናት። እንግዲህ ነ የመጀመሪያዋ ፊደል ይች ናት። ስድስተኛ ላይ ብትመጡ ይች ቤተሰቧ አለች ማለት ነው። ስለዚህ ይህንን ሙሉ የአማርኛ ፊደላት ጋር ስትመጡ የምታዩት ይሆናል። ቂ ይኸው ቂ ን ጨ። ስለዚህ ይሄን ፈጠን አድርጌ በትክክል ያሉ እዚህ ጋር ያሉ ፊደሎችን ስጠራ ይህ ጨ ነው የምታውቁት ፊደል ነው፣ የመጀመሪያ ፊደል ነው። ቂንጨ ቂንጨ ይላል ማለት ነው። አሁን በአራተኛ ቤተሰቡ ቃ በሚለው ለምሳሌ ቃል በመሰርትበት ቃ እንግዲህ ይሄንን ጨምሮ ሌላ ፊደሎቹን ጨምሬ ከዚህ ጋር ማለት ነው ቃላት የመሰረትኩበት ቃ ቃ አራተኛው የቀ ቤተሰብ የምታዩት ቃ። ስለዚህ ሪ የረ ቤተሰብ ደግሞ ስንተኛው ማለት ነው? ሶስተኛ ፊደሉ ሪ። ከዚያ ያ የቤተሰብ ስንተኛው ማለት ነው? አራተኛ። ስለዚህ እነዚህን ፊደሎች ድምጻቸውን ሳልቀይር ስማቸውን የሆሄያትን ድምጽ በትክክል ስጠራ አነበብኩ ማለት ነው። እነዚህን በትክክል መጥራት ምንም ሳልሳሳት ድምጻቸውን ቃ ሪ ያ። አሁን ፈጠን አድርጌ አጣምሬ ለመጥራት ልሞክር። ቃሪያ ቃሪያ ቃሪያ። በትክክል አነበብኩ ማለት ነው። ስለዚህ ምንም የጨመርኩት ነገር የለም። እዚህ ላይ ያሉ ፊደሎቹን በትክክል አጣምሮ መጥራት ማንበብ ይሆናል። ስለዚህ ማንበብ ፊደላትን ከለያችሁ በኋላ ማንበብ በዚህ መንገድ ስለሆነ ምንም መቸገር አይጠበቅባችሁም። ከዛ በተረፈ ደግሞ ደውሉልና በአጭር ጊዜ ውስጥ እንዴት እንደምታነቡ እናሳያችኋለን። ቄ ይሄው ቄ
እንግዲህ አምስተኛ ፊደል ነው። አምስተኛ ፊደሎች መለያቸው ከእግራቸው ላይ ያለ ቀለበት ነው። የሁሉም አምስተኛ ፊደሎች በአማርኛ ፊደላት ውስጥ አምስተኛ ቤተሰቦቻቸው ከእግራቸው ላይ በቀኝ በኩል በውጭ በኩል ቀለበት ይኖረዋል እያልኳችሁ ነበር። እንግዲህ ቄም እዩዋት። አሁን ቄ አምስተኛ ፊደል ናት። ከዚያ ጠ፣ ከዚያ ማ። ጠ የጠ ቤተሰብ የመጀመሪያ ፊደል ናት። ማ ደግሞ ከመቤተሰብ አራተኛ ጋር ስትመጡ ማ የምትባል ፊደል አለች። ስለዚህ እነዚህ በትክክል ፊደሎቹን በትክክል በቅደም ተከተል ስጠራ በዛ መንገድ ማንበብ እችላለሁ ማለት ነው። ቄ፣ ጠ፣ ማ። ይህን ደግሞ የተወሰነ ፈጠን ብዬ ትርጉሙ ጎላ ብሎ እንዲወጣ በትክክል መጥራት፣ የፊደሉን ከመቁጠር የተወሰነ ማጣመር አጣምሬ መጥራት ማለት ነው። ቅደም ተከተላቸውን ሳልስት ፊደሎቹን ፈጠን ብዬ መጥራት። ቄጠማ፣ ቄጠማ፣ ቄጠማ። እንግዲህ ቄጠማ የበዓል ሰዓት ለማድመቂያ ጉዝጓዝ ምናምን የሚሆን ብዙ ጊዜ የሳር አይነት ነው ባይዘው እሱ ቄጠማ ይባላል። እንግዲህ ለዛ ነው ትርጉሙም ለብዙዎቻችሁ አዲስ ሊሆን ከቻለ ብዬ ነው። ቀጥሎ ቅ፣ ቅ። እንግዲህ ቅ የቀ ቤተሰብ ስድስተኛ ፊደል ነው። ቅ። ስለዚህ ቅ። ከዚያ ጠ ደግሞ እንግዲህ የጠ ቤተሰብ የመጀመሪያ ፊደል ነው ብያችኋለሁ። እዚህ ጋርም ተጠቅመንበታል፣ ላይም እንደዚሁ። ስለዚህ ጠ። ከዚያ ል የለ ቤተሰብ ስድስተኛ ፊደሏ ደግሞ ል ትላለች። ስለዚህ እነዚህን ፊደሎች መጥራት ነው። አሁን አነበብኩ ማለት እነዚህን ፊደሎች መጥራት ማለት ነው። ቅ፣ ጠ፣ ል። አሁን ፊደሎቹን በትክክል ጠርቻለሁ። ስለዚህ የተወሰነ በፍጥነት በትክክል በቅደም ተከተላቸው መጥራት ይቀረኛል። በጣም ዘገየሁ። ሲበታተኑ ትርጉማቸው ብዙም ጎላ ብሎ አይደመጥም። ቅጠል፣ ቅጠል፣ ቅጠል። እንግዲህ በተመጣጣኝ ፍጥነት ስጠራው ምን ይላል? ቅጠል። እንግዲህ ቅጠል ሁላችሁም ታውቃላችሁ። ቅጠል። ከዛ ቆ አለ። ቆ፣ ቆ የቀ ቤተሰብ ሰባተኛው የምታዩት ቤተሰብ ነው። ቆ። ከዚያ ቆ፣ ፈ፣ ረ። እንግዲህ ሁለቱም የመጀመሪያ ፊደሎች ናቸው። ፈም የፈ ቤተሰብ መጀመሪያ ፊደል ነው። ረም እንደዚሁ። ስለዚህ እነዚህም በትክክል በቅደም ተከተል ልጥራላችሁ። አሁን ቆ፣ ፈ፣ ረ ምን ይላል? ቆፈረ፣ ቆፈረ። እንግዲህ ያነበብኩት ማለት ነው። በዚህ ምንም የሚያስቸግር ነገር የለው። ቀጥሎ የበቤተሰብ አለ። የመጀመሪያው ፊደል ይሄው በ። ከዛ በዚህ በ፣ ሰ፣ ለ። እንግዲህ በ የምታዩት የመጀመሪያ ፊደል የበቤተሰብ። ከዚያ ሰ ደግሞ ሰ የሚባለው ቤተሰብ የራሱ 7 ቤተሰቦች አሉት። ስለዚህ የመጀመሪያው ፊደል ሰ ይህን ይመስላል። ከዚያ ለ ለሚባለው ፊደል ደግሞ ራሱ 7 ቤተሰቦች አሉት። የመጀመሪያው ይህ ነው ለ። ስለዚህ እነዚህ ሶስቱም ፊደሎች የመጀመሪያ ሆሄያት ናቸው። በሰለ፣ በሰለ። እንግዲህ በሰለ ማብሰል። ከዚያ የተጣደ ነገር በደንብ በቂ ሙቀት ካገኘ በኋላ በሰለ ይባላል ማለት ነው። በሰለ። ከዛ የበቤተሰብ ሁለተኛ ቤተሰቡ ደግሞ ቡ ይባላል። ቡ። ስለዚህ ቡ። ከዛ የቀ ቤተሰብ ደግሞ አራተኛ ቤተሰቡ ይሄው ቃ። እንግዲህ እዚህ ጋር ቃ እያልኩ እየጠራሁላችሁ ነበር። በዚሁ አጋጣሚ ላሳያችሁ እዚህ ጋርም ስላለ ብዬ ነው። ቃ። ከዛ ያ የቤተሰብ ደግሞ አራተኛው ያ። ስለዚህ የቀ ቤተሰብ አራተኛው ቃ፣ የቤተሰብ አራተኛው ያ። እንግዲህ ቡ የበቤተሰብ ሁለተኛው ፊደሉ ነው። ስለዚህ እነዚህን ፊደሎች በቅደም ተከተላቸው ከግራ ወደ ቀኝ በተደረደሩበት ቅደም ተከተል፣ ለምሳሌ ከቀኝ ጀምራችሁ ወደ ግራ ብታነቡ ትክክል አነበባችሁ አይባልም። ወይም ከመሀል ጀምራችሁ እንደዚህ ብትዞሩ እንደዚህ ምናምን አይሆንም። በቅደም ተከተል ከግራ ጀምሬ በተደረደሩበት ቅደም ተከተል በተመጣጣኝ ፍጥነት ትርጉም ሊሰጥ በሚችል ሁኔታ አጣምሬ ስጠራቸው አነበብኩ ማለት ነው። ግን ፊደላትን መጀመሪያ ልጥራላችሁ። እቺ ቡ፣ ከዚያ ቃ፣ ከዚያ ደግሞ ያ። ስለዚህ ምን ይላል? ቡቃያ፣ ቡቃያ። እንግዲህ ቡቃያ አዝርቶች መጀመሪያ ላይ ከመሬት ሲወጡ በጣም ሳያድጉ መሬት ላይ ሳሉ ገና እነሱ ቡቃያ ይባላሉ ማለት ነው። ስለዚህ ቡቃያ ብዙ ጊዜ ለእጽዋት የመጀመሪያ ከመሬት እንደወጡ ቡቃያ ነው የሚባሉት። ሲያድጉ እንግዲህ እንደ እድገታቸው መጠን
የተለያየ ዛፍ ሊሆኑ ይችላሉ፣ ግን መጀመሪያ ላይ ሳሉ ነው ቡቃያ የሚባለው ከመሬት ፈንቅሎ ሲወጣ ማለት ነው። ስለዚህ ቡቃያ። ከዛ ቢ ቀ ር። እንግዲህ ቢ በቤተሰብ ሶስተኛው ቤተሰቡ ነው፣ እያያችሁት ነው። አንደኛው በ፣ ሁለተኛው ቡ፣ ሶስተኛው ይሄው ቢ ነው። ቢ ከዛ ቀ ደግሞ የቀ ቤተሰብ የመጀመሪያው የምታዩት ይሄ ነው። ከዚያ ር የረ ቤተሰብ ስድስተኛ ፊደሉ ነው። ስድስተኛ ላይ ስትመጡ ረ ለሚባለው ፊደል ስድስተኛው ቤተሰቡ ር ይሄ ነው። ከዛ እነዚህን በቅደም ተከተል በተመጣጣኝ ፍጥነት ልጥራላችሁ በአጣምሬ ማለት ነው። ቢቀር ይላል ማለት ነው። ቢቀር ባይመጣ ማለት ነው። ቢቀር። ከዛ አራተኛ የበቤተሰብ ጋር ደረስን ማለት ነው። ይሄው ባ ይባላል። ከዚያ ባ ይቺ ባ አለች። ከዚያ ቄ የቀ ቤተሰብ አምስተኛ ፊደል ቄ። ከዛ ላ የለቤተሰብ ስንተኛው ማለት ነው? አራተኛው። ከዛ ባ ቄ ላ። እነዚህን አጣምሬ በስርዓት መደርደር። ባቄላ። ከዛች ደግሞ ቤ ያለች ቤ። ከዚያ ት ይኸው ቤ አለች። ከዚያ ት። ስለዚህ ቤት። እንግዲህ አምስተኛ ፊደል ናት ይቺ ቤ። ከዚያ ት ደግሞ የተቤተሰብ ስድስተኛው ይኸው እዚህ ጋር አለች አጋጣሚ የተቤተሰብ ት። ስለዚህ እነዚህን አጣምሬ በትክክል ስጠራ ቤት። እንግዲህ ቤና ት ቤት በተመጣጣኝ ፍጥነት ስጠራው የተሻለ ትርጉም ያለው ነገር ይሆናል ማለት ነው። ቤት። ከዚያ ብ የበቤተሰብ ስድስተኛው ማለት ነው። ይኸው ብ። ከዚያች ደግሞ ረ የረ ቤተሰብ የመጀመሪያ ፊደል ረ። ከዚያች ደግሞ ት የተቤተሰብ ይኸው ስድስተኛው ማለት ነው መታወት ፊደል ት። ስለዚህ እነዚህን ፊደሎች በቅደም ተከተል በተመጣጣኝ ፍጥነት በጣም ሳልፈጥን በጣም ሳልዘገይ ትርጉም በሚሰጥ መንገድ ለዛ ባለው ሁኔታ ጠራቸዋለሁ። ብረት። እንግዲህ ብ ከዚያ ረ ከዚያ ት። እነዚህ በቅደም ተከተል ስጠራቸው ብረት ታውቃላችሁ እንግዲህ ብረት። ከዚያ ቦ አለች ሰባተኛው በቤተሰብ። ከዚያ ቦ ር ደግሞ የረ ቤተሰብ ስድስተኛ ናት እያልኳችሁ ነበር። በዚያውም ይችን ፊደል ቅርጿን ለመያዝ ሞክሩ ከማንበብ በተጨማሪ ር። ከዚያ ሳ የሰ ቤተሰብ አራተኛ ቤተሰቧ። እንግዲህ ባለ ሁለት እግር ፊደላት በግራ በኩል ያለ እግራቸው ያጥራል። ስንተኛ ላይ ያሉ ፊደሎች? አራተኛ። በቀኝ በኩል ያለ እግራቸው ያጥራል። ስንተኛ ቤተሰቦቻቸው ሲሆኑ? ሰባተኛ። ስለዚህ ሳ አራተኛ ቤተሰቧ ጋር ባለ ሁለት እግር ፊደል ናት። በግራ በኩል ያለው እግሯ አጥሯል። ሳ ትባላለች። አራተኛ ቤተሰብ የሰ ቤተሰብ። ቦ ደግሞ ይሄው የበቤተሰብ የሆነች ሰባተኛ ቤተሰቡ ናት። ሰባተኛ ስለሆነች በቀኝ በኩል ያለው እግሯ አጥሯል። ስለዚህ በዚያውም ባለ ሁለት እግር ፊደሎች ሰባተኛና አራተኛ ቤተሰቦቻቸው ጋር እግራቸው በየትና በየት በኩል ያለው ያጥራል የሚለውንም በዚያው ትረዳላችሁ። ከዚያ ይቺ ቦ ናት። ይቺ ር፣ ይቺ ሳ። እነዚህን ፊደሎች በትክክል ልጥራላችሁና ቃላቱ እንዴት እንደምታነቡት ላሳያችሁ። ቦ ር ሳ። ይህን በተመጣጣኝ ፍጥነት ስጠራው ቦርሳ። ስለዚህ ቦርሳ የሚል ቃል አነበብኩ፣ ወይም ደግሞ የተጻፈውን እንደዚህ ያሳየዋችሁ ማለት ነው። ከተ ቤተሰብ ደግሞ የመጀመሪያ ፊደል ይች ናት። ስለዚህ ችን ተጠቀሙ። ከዚያ ቋ። ይች ደግሞ ም። እንግዲህ ቋ ብዙ ጊዜ ከፊደላት ስምንተኛ ላይ ተደርድረው ከኪቦርዳችሁ ላይ ልታዩት ትችላላችሁ እና ውስብስብ ፊደል በመባል ይታወቃል። ይህ ፊደል ከቀ ቤተሰብ እንግዲህ ቁና ዋ የሚል ድምጽ አለው። ስለዚህ ይህን ፊደል ቁ ዋ አድርጋችሁ ብትተኩት ምናልባት ይህን ራሱን በትክክል ለመተካት እንኳን ባይችል ግን ድምፁ በትክክል ማንበብ የምትችሉበትና ውክልናውን ሊወስድ ይችላል። ይሄ ከሁለት በላይ ተነባቢ ድምጽ ባንድ ላይ ይዞ
ስለተገኘ ነው ውስብስብ የሚባለው። ስለዚህ ቁና ዋ የሚል ድምጽ አለው እና ቋ እንግዲህ ከቀ ቤተሰብ ሳይሆን ከውስብስብ ፊደላት ወይም ደግሞ ተጨማሪ ፊደላት ተብለው ከሚታወቁ ፊደላት ውስጥ ነው ያለው። ከዚያ ተ ይሄ የመጀመሪያ ፊደል ነው። ም ደግሞ ከመቤተሰብ ስድስተኛ ፊደል ነው ማለት ነው። ተቋም 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 ይላል ማለት ነው። ስለዚህ እንደዚህ አይነት ውስብስብ ፊደላት አሉ። የሁሎችም የተቤተሰብ ቷ ይባላል፣ የበቤተሰብ ቧ፣ የሸ የበ ምናምን እያለ የሁሎችም የሆነ ተጨማሪ ከኪቦርዳችሁ ላይ ብዙዎቹ ፊደላት ስትነኩ እንደዚህ አይነት ፊደል ስምንተኛ ላይ ተደርድሮ ልታገኙ ትችላላችሁ። ቀጣይ ቱ አለች፣ የተቤተሰብ ሁለተኛዋ ሆሄ ማለት ነው ወይም ፊደል ቱ። ስለዚህ ቱ እቺ ደግሞ ር እንግዲህ የረ ቤተሰብ ስድስተኛዋ ናት እያልኳችሁ ነበር ብዙ ጊዜ በተከታታይ። የት አሳየሁኝ ካላችሁ እዚህ ጋር አለች ተጠቅመንባታል። እዚህ ጋር ስድስተኛ ናት እያልኳችሁ ነበረ። ከዚህ ጋር መጣለች ይወር። እቺን ፊደል በተደጋጋሚ እየነገርኳችሁ ስለሆነ ለመያዝ ሞክሩ። የማንበብ መለማመዳችሁ ብቻ ሳይሆን የፊደላትን ቅርጽን በትክክል ማወቃችሁ በጣም ወሳኝ ነው ለማንበብ። ለዚያ ነው የፊደላትን ቅርጽ በተከታታይ እንደዚህ ናቸው እያልኩ እየነገርኳችሁ ያለ። የከቤተሰብ ደግሞ ስድስተኛዋ ፊደል ክ ይችላል። እንግዲህ የከቤተሰብ ከኩ ኪ ካ ኬ ክ ኮ ሰባት ቤተሰብ አለው ከሚባል፣ ስለዚህ ስድስተኛው ላይ ክ የምትባለዋ ይች ናት። ከዛ እነዚህን ፊደሎች ይች ቱ ናት፣ ይች ር፣ ይች ክ። ስለዚህ እነዚህን በተመጣጣኝ ፍጥነት ልጥራላችሁ። ቱርክ ቱርክ እንግዲህ ይሄ የሀገር ወይም የቦታ ስም ማለት ነው። ቱርክ። ከዛ ሶስተኛው የተቤተሰብ ቲ ይባላል። ቲ። ከዛ ይች ቲ ናት። ይች ደግሞ ማ የመቤተሰብ አራተኛዋ ፊደል ማ ትባላለች። እኔ መሰለ ቅርጽ አላት የመቤተሰብ አራተኛዋ። ቲ ደግሞ ያው ተደግማ ነው እሱ ያው ሶስተኛዋ ፊደል ናት የተቤተሰብ እንደምታዩት ምንም አይለያዩ ማለት። ስለዚህ ድምጹ ስለተደገመ ከዚህ ጋር ከአንደበት ላይ እየተደገመን ፊደል ትደጋግማላችሁ። በዛ መሰረት ቲ ሁለተኛ እዚህ ጋር መጣች። ም የመቤተሰብ ደግሞ ስድስተኛዋ። ስለዚህ ቲማቲም ስትሉ እነዚህ ድምጾች ስላሉ እነዚህን ድምጾች በትክክል ውክልናው ያላቸውን ሆሄያት በዚህ ቅደም ተከተል ማስቀመጥ ማለት ነው ስትጽፉ ቲማቲም ለማለት። ስለዚህ ቲ ማ ቲ ም። እንግዲህ ከአንደበታችሁ ላይ እነዚህ ድምጾች ስላሉ እንደዚህ አርጋችሁ ትደረድራላችሁ። ከዛ በኋላ ስታነቧቸው ደግሞ በተመጣጣኝ ፍጥነት ትርጉም ሊሰጥ በሚችል ሁኔታ ትጠሩታላችሁ። ቲማቲም ቲማቲም። አሁን እናንተ ቲ ማ ቲ ም ብትሉ ምናልባት ትርጉሙ ይህን ያህል ወጣ ብሎ አይደመጥም። ስለዚህ በተመጣጣኝ ፍጥነት ስትጠሩት ግን ትርጉሙም ይኖራል። አነበባችሁትም የሚባለው እንደዛ ሲሆን ነው እንጂ ፊደላቱን እያንዳንዱን ሆሄያት ስትጠሩ ብቻውን ትርጉሙም ይህን ያህል አይደመጥም። ትርጉም ያለው ራሱ አይመስልም። ግን በትክክል በቅደም ተከተል በተመጣጣኝ ፍጥነት ስትጠሯቸው ግን ትርጉሙ በደንብ ይታወቃል። አነበባችሁትም የሚባለው በዛ መንገድ ነው። ቲማቲም ቲማቲም ይላል ማለት ነው። አራተኛ ታ የተቤተሰብ አራተኛ ፊደሉ ነው። እንግዲህ ወደ ግራ ይጣመማል ባለ አንድ እግር እያልኳችሁ ነበር። እሱንም ያዙ በዛው ማለት ነው። ከዚያ ታ ዋ ሶስተኛ ፊደል ደግሞ ቂ። እንግዲህ ቂ የሶስተኛ ፊደል ቤተሰቦች ሁሎቹም ወደ ግራ በኩል ከእግራቸው ላይ ሸፋፋላቸው እያልኳችሁ ነበር። የውቂ ሶስተኛ የቀ ቤተሰብ ሶስተኛ ፊደል ናት ቂ። ይሄን በዛው ያዙ ማለት ነው። ስለዚህ ታ ዋ ቂ። እንግዲህ እቺ ዋ የወ ቤተሰብ አራተኛ ፊደል ናት። ወ ው ዊ ዋ ዌ ው ወ። እንግዲህ ወ የሚባለው ፊደል እንደ ሌሎቹ ፊደሎች ሰባት ቤተሰቦች አሉት። አራተኛዋ የፊደሉ ቤተሰብ ዋ ይች ናት። ይችን ከዚህ ቃል ላይ አገልግሎት ሰጣለች ማለት ነው። ታ ዋ ቂ። ስለዚህ ይህንን በተመጣጣኝ ፍጥነት ስጠራው ምን ይሆናል? ታዋቂ ታዋቂ የሚል ቃል ይሆናል ማለት ነው። አሁን ቀጥታ ወደ አምስተኛው የተቤተሰብ ስንመጣ ቴ። እንግዲህ አምስተኛ ቤተሰቦች ጋር ሁሉም የአማርኛ ፊደሎች በቀኝ በኩል ካለው እግራቸው ላይ ባለ አንድ የሚሆኑ ባለ ሶስት የሚሆኑ ባለ ሁለት የሚሆኑ ምንም አይነት ፊደላት ይሁኑ ከእግራቸው ላይ ቀለበት ይኖራቸዋል እያልኳችሁ ነበር። እንግዲህ የተቤተሰብ የሆነችዋ ቴ
ቴም አምስተኛ ቤተሰብ ስለሆነች ቀለበት አላት በቀኝ በኩል። እዚህ እዩት፣ ወይም የተቆለፈ ነገር እናንተም በሚገባችሁ ነገር በሚመቻችሁ ሁኔታ እዩት። ግን ይህን የመሰለ ቅርጽ አለው። ቴ ላ ቪ ቭ ቴላቪቭ 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 ይላል። ስድስተኛ ቤተሰቦቻቸው ጋር እንምጣ። የተ ቤተሰብ ስድስተኛው ፊደል ት ነው። ይህን የመሰለ ቅርጽ አለው። እንግዲህ ስድስተኛ ቤተሰቦች በቅርጽ ሁኔታ ብዙም አይጋሩም፣ ወይም ደግሞ የጋራ ባህሪያቸው ይህ ነው ብሎ መግለጽ ብዙም አይመችም እያልኳችሁ ነበር። ለማንኛውም ት ይህን የመሰለ ቅርጽ አላት። ት ከዚያ ር የረ ቤተሰብ ስድስተኛ ናት እያልኳችሁ ነው በተደጋጋሚ። ይችን ፊደል እዩዋት። ከዚያ ጉ የገ ቤተሰብ ሁለተኛ ፊደል ናት። እንግዲህ በአንደኛና በሁለተኛ ፊደላት መካከል ያለው ልዩነት ከጎናቸው ላይ በሚቀጠል አግድም መስመር ነው እያልኳችሁ ነበር። እንግዲህ ከጎኑ ላይ ያለውን አግድም መስመር ብታነሱት ገ ይሆናል ማለት ነው። የገ ቤተሰብ የመጀመሪያው ፊደል ይሆናል ማለት ነው። ይህ ሁለተኛ ቤተሰብ ስለሆነ ከጎኑ ላይ አግድም መስመር አለው፣ ጉ ይባላል። ቀጥሎ ም የመ ቤተሰብ ስድስተኛው ፊደል ነው ማለት ነው። ስለዚህ እነዚህን ያዙና በቅደም ተከተል እነዚህን የተደረደሩ ሆሄያት ልጥራላችሁ። ይቺ ት፣ ይቺ ደግሞ ር፣ ይቺ ጉ፣ ይቺ ደግሞ ም ትላለች። ስለዚህ እነዚህም በቅደም ተከተል በተመጣጣኝ ፍጥነት ስጠራቸው ትርጉም ትርጉም የሚል ቃል ይሆናል ማለት ነው። ትርጉም። ሰባተኛው የተ ቤተሰብ ደግሞ ቶ። እንግዲህ ባለ አንድ እግር ሆሄያት ብዙ ጊዜ ካናታቸው ላይ ክብ ነገር ወይም ቀለበት ይኖራቸዋል እያልኳችሁ ነበር። እነዚህ ለተ፣ ለቸ፣ ለቀ ስታዩዋቸው ሰባተኛ ቤተሰቦቻቸው ጋር አናታቸው ላይ ይህን የመሰለ ቀለበት ነገር ልታያላችሁ ማለት ነው። በዛ መንገድ ሰባተኛ ቤተሰቦችን ወይም የፊደላትን ሰባተኛ ቤተሰቦች በዚህ መንገድ በቀላሉ ለመያዝ ሞክሩ። ስለዚህ ቶ ከዚያ ጎ የገ ቤተሰብ ደግሞ ሰባተኛዋ የገ ቤተሰብ ይህን የመሰለ ቅርጽ አላት፣ ጎ ትባላለች። ከዛ እነዚህን ፊደሎች በተመጣጣኝ ፍጥነት ስጠራቸው ቶጎ ቶጎ። እንግዲህ ቶጎ የሀገር ስም ነው ማለት ነው። ቶጎ እሱ ትይዛላችሁ። ስለዚህ የተ በተ ቤተሰቦች፣ በበ ቤተሰቦች፣ በቀ ቤተሰቦች የተጻፉ ቃላትን በዚህ መንገድ አነበብኩላችሁ። በቀጣይ ሌላ ዝግጅት እስከምንገናኝ ሰላም ሁኑ። ከዛ ውጭ ማሳስባችሁ ታች ላይ ያለው ስልካችን ነው። ለማንኛውም ሁኔታ ከፈለጋችሁን ለትምህርት ጉዳይ ማለት ነው ደውሉልን። በሌላ ዝግጅት እስከምንገናኝ በድጋሚ ሰላም ሁኑ።